የሰራዊት አምላክ ምን ያደርግልናል? ያከናውን። እኛን ደግሞ ተነስተን እንሰራለን። ዛሬ ነህምያ ምዕራፍ 2 ሁላችሁ የምታውቁት ቃል ነው። ዳይለው አምላክ ሰማይ ከመዓናይ ነህምያ ምዕራፍ 2 ጥቅስ 20 እግዚአብሔር ቃል እንታይ በትግርኛ አነባለሁ። ሹዓነ ከምዚ ለመለስኩልም አምላክ ሰማይ ከመዓናይ ንሕና ባሮትኻ ተንሲና ክንዓይና ንስኻትኩም ግና ኣብቲ ዛንታ ኢየሩሳሌም ክፍልን መሰልን የብልኩም እውን በልክዎም ይብል። በአማርኛ አነባለሁ። እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹን ተነስተን እንሰራለን። አንተ ግን በኢየሩሳሌም እድል ፈንታ መታሰቢያ የላችሁም አልኳችሁ ይላል አላቸው ይላል። ክብር ለኢየሱስ ይሁን። እንታይ ዋና መልእክቴ መንፈስ ቅዱስ የሰጠኝ ቃል ይሄ ነው። የሰማይ አምላክ ያከናውንልናል፣ እኛ ባሪያዎቹን ተነስተን እንሰራለን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ዛሬ መንፈስ ቅዱስ ለእኔና ለእናንተ ለዚህ ቤተክርስቲያን የእግዚአብሔር ሐሳብ የእግዚአብሔር ዓላማ ይሄ ነው። ምንድነው? የሰራዊት አምላክ እግዚአብሔር ምን ያደርግልናል? ያከናውንልናል፣ እኛ ባሪያዎቹን ደግሞ ተነስተን እንሰራለን። ስለዚህ it's your time to raise ክብር ለኢየሱስ ይሁን። it's your time መነሳት it's your time to wake up። አሜን። ክብር ለእግዚአብሔር። አሜን። ክብር ለአምላክ ነው። አሜን። ተሲና ንዓየሉ ሰዓት ተነስተን የምንሰራበት ሰዓት ነው። ተነስተን እግዚአብሔር ፍቃዱና ሐሳቡን የሆነ ነገር ለማድረግ የምናውቅበት ሰዓት ነው። ክብር ለኢየሱስ ይሁን። እግዚአብሔር በአደባባይ፣ እግዚአብሔር በፑልፔት፣ እግዚአብሔር በቤት፣ እግዚአብሔር በመስሪያ ቤት፣ እግዚአብሔር በስራ፣ እግዚአብሔር በትምህርት፣ እግዚአብሔር በምትኖረው ባለውበት ቦታ ክብር ለኢየሱስ ይሁን። ተነስተህ መስራት ትችላለህ። ኢየሱስ ጌታ ነው። የእግዚአብሔር ስራ በቤተ ክርስቲያን ብቻ አይደለም። በቤተ ክርስቲያን ብቻ ታጥሮ የሚቆም ነገር አይደለም። የእግዚአብሔር ስራ በተለያየ ነገር እኔና እናንተ የኢየሱስ ክርስቶስ ሕያው ምስክር እኔና እናንተ ነን። ክብር ለኢየሱስ ይሁን። ዓለም ኢየሱስ ክርስቶስ ማየት አትችልም፣ ግን they can see through you። ክብር ለእግዚአብሔር። ኢየሱስ ክርስቶስ በአብ ቀኝ ክብር ለኢየሱስ ተቀምጧል አይደለም እንዴ? ስለዚህ የኔና የኢየሱስ ክርስቶስ እጅና እግር ዓይንና ጆሮ ከንፈር ማንን? እኔና እናንተ ነን። ስለዚህ ዓለም ማየት የምትችለው ኢየሱስ ክርስቶስ ባንቺና ባንተ ነው። ክብር ለእግዚአብሔር ይሁን። ነህምያ ግና ኢየሱስ ጌታ ነው። ይሄ እግዚአብሔር በተለይ አሁን ኢየሱስ ጌታ ነው። ኢትዮጵያና ኤርትራ ኮምፕሊትሊ ይቀየራል። it's going to be very modern። በብዙ ህዝብ ደግሞ በዚህ ኢንግላንድ በዓለም ሁሉ የተበተኑ የሀበሻ ህዝብ over 60% እግዚአብሔር ይመልሳቸዋል። አሜን። ኤቭሪ ሰላም ሆኖ ኤቭሪቲንግ ተቀየረ። አሜን። ሁሉን ይቀየራል። ኢየሱስ ጌታ ነው። አሜን። አሜን። ኤቭሪቲንግ ይቀየራል። አሜን። ይሄ ገና ከ10 almost over 10 years ደጋግሞ መንፈስ ቅዱስ የሚገልጥልኝ መንፈስ ቅዱስ የሚያሳየኝ ነገር ነው። ክብር ለእግዚአብሔር ነው። እኛ ደግሞ ለሁሉ ብርሃን ሆነን መገለጥ ነን ያለብን። ኢየሱስ ጌታ ነው። ሃይማኖትና አለትና ምናምን ሳንለያይ የክርስቶስ ሰው ብርሃን ነው። ክብር ለእግዚአብሔር ነው። አሜን። he doesn't have one side politics, he doesn't have one side religion, he doesn't have one side ethnicity። የክርስቶስ እኔና እናንተ ለዓለም ሁሉ ወንጌልን እንድንሰብክ መንግስት የእግዚአብሔር መንግስት እንድናሰባ ነው የተጠራነው። ክብር ለኢየሱስ ይሁን። አሜን። ይልቁንስ በተለያየ ቦታ እግዚአብሔር ያስቀመጣቸው ምን ማድረግ ነው ያለብን? መጸለይ ነው ያለብን። ምክንያቱም እንደ እግዚአብሔር ፍቃድና እንደ እግዚአብሔር ሐሳብ ሆኖ የእግዚአብሔር ነገር በሕይወታችን እንዲሆን ምድራቸውና ህዝባቸውን የሚወዱ እንዲሆኑ ክብር ለኢየሱስ ይሁን። ምክንያቱም ነህምያ ይላል። ነህምያ ምን አይነት ሰው ነበር?
የሚያመልክ ሰዎች ናቸው እኮ የሚቃወሙት ያለው። ግን እግዚአብሔር ከኢየሱስ ጌታ ከናቡከደነፆር ከባቢሎን የላከው ምንድን ነው? የፈረሰን የቤተ ክርስቲያንን የኢየሩሳሌም ቅጥር የፈረሰን ምንድን ለመገንባት ነው አይደለም እንዴ? ግን ያ ነገር እግዚአብሔር የፈረሰን ቅጥር ለመገንባት ልኮ እያለው ግን የእግዚአብሔር ነን የሚሉ ግን የእግዚአብሔር ነገር እናመልካለን የሚሉ ግን ያ ነገር የእግዚአብሔር ዓላማ በነህምያ የነበረውን ማወቅ ስላልቻሉ ሲቃወሙት እናያለን። ክብር ለእግዚአብሔር ነው። ሲቃወሙት የሚቃወሙት ደግሞ ምንድን ነው? ነህምያ ለእስራኤል ሰዎችን ጥሩ የሚያስብላቸው ሰዎች ነበረ ይላል። ቤተክርስቲያን ደግሞ የእግዚአብሔር መንግስት የሚያስፈልግ ሰዎች ደግሞ እግዚአብሔር የሚጠቀምባቸው ሰዎች ደግሞ ምን ቀራላችሁ? ለቤተክርስቲያንና ለእግዚአብሔር ሕዝብ ክብር ለኢየሱስ ለጠፋ ሕዝብ ጥሩ ሐሳብ የሚያስቡ። ምክንያቱም ጌታ መንፈስ ቅዱስ የተናገረኝ ነገር ካለ ምንድን ነው? ከቤተክርስቲያን ሁለት አይነት ሰዎች ይለያል። ለቤተ ክርስቲያን ጥሩ ነገር የሚያስቡ የእግዚአብሔርን ማዳንን የእግዚአብሔርን ብርሃንን ሞር እንዲገለጥን የሚፈልጉና በእግዚአብሔር ቤት ውስጥ ሆኖ ደግሞ የራሳቸው ብቻ የሚፈልጉ ነገር እግዚአብሔር መለየት ይጀምራል። ኢየሱስ ጌታ ነው። ክብርን አምላክ አሜን። ምክንያቱም ቤተ ክርስቲያን የሚያስፈልጋት ምንድን ነው? ለእግዚአብሔር ሕዝብ ምን የሚያስብ ጥሩ ሐሳብ የሚያስብ፣ ለአገልጋዮች ምን የሚያከብር አገልጋይ ከሆነ ደግሞ ልክ እንደ ራሱ ሌላ አገልጋይ ደግሞ የሚያከብር። ክብር ለኢየሱስ ይሁን። ምክንያቱም የሰራዊት አምላክ ምን ያደርግልናል? ያከናውናል። እኛን ደግሞ ተነስተን እንሰራለን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ተነስተህ በኢየሱስ ክርስቶስ በእግዚአብሔር ኃይልና መንፈስ ትሰራለህ። ተዚጋ በእግዚአብሔር ኃይልን መንፈስን ምግላጥን በኢየሱስ ክርስቶስ ክትሰርዒኻ እዚ ቃል እዚ ኣብ ሂወትካ በኢየሱስ የውርጆ ኣለኹ። ኣብ ልዕሊኹም ኣይትጠቅምን እያ ኣይጠቅምን እዩ ኣይሰርሕን እዩ ኣይትሰርሕን እዩ አይጠቅም አይሰራም አትሰራም የሚል መንፈስ ዛሬ በኢየሱስ የወደቀ ይሁን። ዛሬ ቅዱሳኖች እግዚአብሔርን በኃይል መንፈስ ቅዱስ እንዳያገለግሉ ልባቸውን አእምሯቸውን የሚይዝ ዛሬ በኢየሱስ የፈረሰ ይሁን። የፈረሰ ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌታ በጣም ወዳቸዋል፣ በጣም ይወደናል። ምክንያቱም እግዚአብሔር መጀመሪያ ዘሩባቤል ምን አደረገው? ዘሩባቤልና ኢያሱን እዝራን ልኮ መጀመሪያ መሠዊያን የኢየሩሳሌም ቤተ መቅደስ ምን አደረገው? ገነባው አይደለም እንዴ? ከዛ በኋላ ምን አደረገ? ቀጥር የሚስቀጥር ደግሞ ፈርሶ በነበረ ነህምያ እኮ የሚገርማችሁ ነገር ቤተ ክርስቲያን አሁን እኮ በብዙ ነገር የምታልፍበት ዘመን ነው ያለን። ለምንድን ነው ያለችው? ቅዱሳን ራሳቸው ሰዎች አይደለም። እኔና እናንተ ከጸሎት ቦታችን ከወጣንን እኔ ለራሴ ለወንድሜ አገልጋይ አስቸጋሪ ሆናለሁ። ችግሩ ሰው ለአጠገቡ ያለው ሰው አስቸጋሪ የሚሆን ምንድን ነው? ከጸሎትና ከእውነተኛ የሆነ የእግዚአብሔር ቃል መውጣት ሲጀምር ነው። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። ምክንያቱም ያ ነገር ደግሞ ምንድን ነው? የመጨረሻ ጊዜ ስለሆነ ክብር ለኢየሱስ ይሁን። ዛሬ ደግሞ በወንዶችና በሴቶች በሃሌሉያ በአባቶችና እናቶች የእግዚአብሔር መንፈስ በሚገርም ነገር የሚሰራበት ዘመንና ጊዜ ይሄን ነው ያለው። ክብርና አምላክ ነው። ክብርን እግዚአብሔር ነው። ስለዚህ አንቲክራይስት የሚመጣበት ሰዓት ዘመን አሁን ቅርብ ነው። ኦልሬዲ ሲስተሙ ምን ሆነዋል? it become ready for him። አሁኑ የምትሯሯጠው ያለች እኮ they are preparing for him to come። እኔና እናንተ ከመምጣቱ በፊት ግን መንፈስ ቅዱስ በቤተ ክርስቲያን
ዘፍጥረት መጀመሪያ ምን ይላል እግዚአብሔር ቃል? መጀመሪያ እግዚአብሔር ሰማይና ምድር፣ የእግዚአብሔር መንፈስ ደግሞ በውሃ ላይ ያንሳፍፍ ነበር ይላል። ምድሩም ደግሞ ምን ሆነች ነበር ይችላል? ባዶና ጨለማ ነበር ይችላል። አሁን ያለንበት ሰዓት እኮ ኦልሞስት ኢስ አይደንቲካል። በዛ ጊዜ ጨለማ ነገር ምን ያደረገው ነው? የወጣው ነው። ልክ ዘፍጥረት ምዕራፍ 6 በኖህ ዘመን የነበረ ክብር ለእግዚአብሔር ነው። እና መንፈስ ቅዱስ ምን ነበር? he was ready until God to speak። ክብር ለእግዚአብሔር ነው። አሜን። የእግዚአብሔር መንፈስ በጨለማ ሆኖ በውሃ ያንሳፈፈ ግን he was hovering ይላል። በእንግሊዝኛ ደስ ይላል። he was hovering። ክብር ለኢየሱስ ነው። ምክንያቱም he's only ምን እግዚአብሔር ቃል ጌታ ኢየሱስ ክርስቶስ ልክ እግዚአብሔር ብርሃን ይሁን ሲል ምን አደረገው ይላል? ብርሃን ሆነ ይላል። ስለዚህ እኔና እናንተ የተናገርነው ቃል አይደለም ለሰዎችን ክብር ለኢየሱስ ነው ምን የሚያደርግ የሚፈውስ ምንድነው? መንፈስ ቅዱስ ግን ከምትናገረው አፍ ከምትናገረው ቃል ምን ይሆናል? ከአፉ ወጥቶ ብርሃንን በሰው ያደርጋል። ክብር ለኢየሱስ ነው። ሸባን ይተረትራል። ኢየሱስ ጌታ ነው። የታሰረን ይፈታል። ሃሌሉያ። የተራቡ ደግሞ ወንጌልን የተጠሙ ደግሞ ወንጌልን ምን ይሆናሉ? ይሰማል። መንፈስ ቅዱስ ያስተማረኝ ነገር ጌታ ይሄ ነገር ነው። ታስ we are about to enter this ብዙ ነገር ግን አንድ ነገር የሚያሳዝን ነገር ጌታ የሰማውን ነገር ግን ብዙዎች በመንፈስ ቅዱስ ያምናሉ፣ ግን ጥቂቶች ናቸው ለመንፈስ ቅዱስ ቦታ የሚሰጡት። ሁላችን በመንፈስ ቅዱስ እናምናለን። ለመንፈስ ቅዱስ ያለን ቦታ ግን ስጦታ ለመንፈስ ቅዱስ በህይወታችን ያለው ቦታ ምንድን ነው? ምን ያህል ነው? how much percentage is it? yes ጌታ if you're going to be revealed by the Holy Spirit we must know እኔና እናንተ መንፈስ ቅዱስ በደንብ ማወቅ አለብን። ከመንፈስ ቅዱስ በመንፈስ ቅዱስ ቃል ከመጸለይ ብቻ ማረፍ አለብን። ኪራማ ሶራማ አሽዳራ ብቻ ብላ ማለት በዛ መቆም የለብን። ክብር ለኢየሱስ ኢየሱስ ጌታ አሜን። ያ ነገር በመንፈስ በልሳን መጸለይ በሰማያዊ ቋንቋ መጸለይ ምንድነው? የመንፈስ ቅዱስ ባንተ ላይ የቋንቋ ስጦታ ስለሰጠ ክብር ለኢየሱስ የመጀመሪያ it's all about the beginning the first step to wake up your spirit። ክብር ለእግዚአብሔር። ያ ነገር ግን ያዳበርከው ያበረታው ስትሄድ ግን ክብር ለኢየሱስ መንፈስ ቅዱስ ባንተ ላይ ምን ማድረግ ይጀምራል? በህይወት ሰንስ ማድረግ ትጀምራለህ። በህይወት ምን መስራት እንደሚፈልግ ደግሞ ማወቅ ትጀምራለህ። ክብር ለኢየሱስ። ስለዚህ ከ5 6 ወይም 6 10 ቋንቋዎች የመንፈስ ቅዱስ ጸልየን ሞቆሜንም ከሱ ማለፍ አለብን። ስለዚህ we must know እኔና እናንተ የእግዚአብሔር ቃል ይላል በሮሜ ምን ይላል? የእግዚአብሔር ሰዎችን በእግዚአብሔር መንፈስ ምን ያደርጋል ይላል? ይመራል። ስለዚህ ቅዱሳን እኔና እናንተ we have to practice Holy Spirit in our daily life። መንፈስ ቅዱስ ደግሞ you can't practice it በጸሎት ብቻ አይደለም ፕራክቲስ የምታደርገው። ክብር ለኢየሱስ ነው። በመጽሐፍ ቅዱስ በመስበክ ብቻ አይደለም you can practice it in your daily life። you can practice it በመንገድ ላይ ስትሄድ ለዚህ ወንጌል ንገረው ይላል፣ ወይም ደግሞ ይሄን የተቸገረዋል ጸልይልህ ይላል፣ ወይም ደግሞ የሆነ ነገር ይክንሰንስ በስራህ ላይ ወንጌል ስትመሰክር ወይም ደግሞ በምክር አድርገህ just simply ሰው ተጨንቆ ያለ simply advice you don't need it። ሃሌሉያ። የጌታ ሰራዊት እግዚአብሔር እንደዚህ ነሰት። ችግሩ እኛ ራሳችን ስለምናካብለው ነው። you don't need የሰራዊት ጌታ እግዚአብሔር ጥሩ ነው። እንደሱ ካለ ኦኬ ይክንዱዳል። ክብር ለእግዚአብሔር አሜን። ግን የበለጠ ነገር ደግሞ በህይወታችን ደግሞ there is more even ሴቶች ምግብ እየሰራ I practice in my life የማላደርገው ነገር አድርጋችሁ ኢየሱስ ጌታ ነው። even ምግብ እየሰራ ምክንያቱም እየጸለይክ እየዘመርክ እንትን ማለት ትችላለህ። it's about your heart። ክብር ለእግዚአብሔር አሜን። it's all about your condition
በሶሻል ሚዲያና በኢንተርቴይንመንት ወይም ደግሞ በቪዲዮ የምትውል ከሆንክ ግን አስቸጋሪ ነው። even you're going to find it very hard to break them። ክብር ለኢየሱስ ነው። ምክንያቱም መጽሐፍ ቅዱስ ቁጭ ብሎ ሲጸልይ እናያለን፣ ቆሞ ሲጸልይ እናያለን፣ ተንበርክኮ ሲጸልይ እናያለን፣ እየሄደ ሲጸልይ እናያለን። አይደለም እንዴ? እየሰራ ስራውን በመስሪያ ቤት ጋር እየዘመርክ ማለት እሱ ምን እግዚአብሔር ያወደስ መንፈስ ምን ያደርጋል? you become alert to the spirit። ክብር ለእግዚአብሔር ነው። ስለዚህ የእግዚአብሔር ወንጌል ኢየሱስ ጌታ ነው፣ ያድናል። አሜን። ምክንያቱም ለእኔና ለእናንተ የተገለጠልን ወንጌል ለዓለም እኮ ሞኝነት ነው። ለእኔና ለእናንተ ግን የእግዚአብሔር ኃይል የሚያድን ከዘላለም እስከ ዘላለም ከእግዚአብሔር በእግዚአብሔር መንግስትና በእግዚአብሔር ውስጥ የሚያኖር የሚያከብር ነው። አይደለም እንዴ? ታስወግዱ ጠበኛትና አዋቂዎች ማለት ምናምን ደብቀው ለሞኝነትና በሞኝነት ነገር ወንጌል ምን አላላቸው ሰበከላቸው፣ ገለጠላቸው። what you have is we should never underestimate። ክብር ለእግዚአብሔር ነው። አሜን። የሁሉ የመጀመሪያ ኢየሱስ ክርስቶስ ነው። to have the experience እግዚአብሔር to experience Jesus ምንድነው? ኢየሱስ ጌታ ነው። አሜን። you have to begin በክርስቶስ ኢየሱስ መጀመር አለ። ምክንያቱም ጌታ ኢየሱስ ክርስቶስ ነው እኔ ምንድነው እውነትና የህይወት እውነት መንገድ ነኝ። ምክንያቱም there is nothing የሰማይ ነገር ያለ ክርስቶስ ምንም ነገር ማድረግ አትችልም። ያለ ክርስቶስ ምንም ነገር እኔና እናንተ መጀመር አንችልም። the first the beginning foundation እኔና የእናንተ ማን ነው? ኢየሱስ ክርስቶስ ነው። ከዛ ሳልቬሽን ጀምረን ግን ክብር ለኢየሱስ ይሁን ትላልቅና አስደናቂ የሆነ ነገር የእግዚአብሔር ስራ ምን ማድረግ እንጀምራለን? መስራት እንጀምራለን። ምክንያቱም እንደዚህ ግብረ ሐዋርያት ምዕራፍ 8 እስከ ግብረ ሐዋርያት ምዕራፍ 8 አውጥልኝ። ምን ይላል? አንብብልኝ ምዕራፍ 8 ያ ነው ከ4 ጀምረን እስከ 8 የተበተኑትን ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውንም በአንድ ልብ አደመጡ። ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያም ከተማ ታላቅ ደስታ ሆነ። ክብር ለእግዚአብሔር ነው። ኢየሱስ ጌታ ነው። በዚህ ቤተክርስቲያን መንፈስ ቅዱስ የሚሰራው ይሄ ነው። ምን ነው ይላል? ችግሩ ምን እናንተ ብዙ ጊዜ ወንጌል አንሰብክም። ወንጌል ካለመስበክ የተነሳ we always በቤተክርስቲያን የክርስቶስን ኃይል ሲጠፋና ያለ ምን ይላል የእግዚአብሔር ቃል? በዛ ምን ይላል የእግዚአብሔር ቃል? ከአራት ጀምሮ የተበተኑትን ቃሉን እየሰበኩ ዞሩ። ፊልጶስ ወደ ሰማርያ ከተማ ከወረደ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረው ምልክት ባዩ ጊዜ የተናገረው በአንድ ልብ አደመጡ። ርኩሳት መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበር። ብዙ ሽባዎችና አንካሶችን ተፈወሱ። በዚያ ታላቅ ደስታ ሆነ ይላል። ሃሌሉያ። ስለዚህ እኔና እናንተ ቅዱሳን መንፈስ ቅዱስ ምክንያቱም ምን ይላል? እነሆ ሃሌሉያ 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 የሰራዊት አምላክ ሃሌሉያ እግዚአብሔር ያከናውናል። እኛ ባሮች ደግሞ ተነስተን ምን እናደርጋለን? እንሰራለን ይላል። ስለዚህ እኛ ባሮች ደግሞ ኢየሱስ ጌታ ነው። መንፈስ ቅዱስ ታጥቀን መንፈስ ቅዱስ
አሜን። ምክንያቱም አንድ ነገር ልንገራችሁ፣ ሰይጣን መቃወም የማይችለው ነገር ስብከት ካለ ምንድን ነው? የወንጌል ስብከት ነው። ኢቭን በአደባባይ እንኳን ጠንቋዮች ምናምን የተለያየ ነገር ያጭበረብራል አይደለም? if you preach money, if you preach prosperity, if you preach ብልጽግና, if you preach they're going to even harass you። የክርስቶስ ደም፣ የክርስቶስ ወንጌል፣ የክርስቶስ አዳኝነት የምትናገር ከሆነ ግን መቃወም አይደለም መስማታችን ነው የግድ he has መጮህ አለበት። he has to flee። ክብር ለኢየሱስ ይሁን። አሜን። ምክንያቱም ክርስቶስ ሰበከላቸውና ኢየሱስ ጌታ ነው። ውጡ እናንተ አጋንንት በዚህ ያላችሁ ውጡ አላለም። ኢየሱስ ክርስቶስ እየሰበከ ወንጌልን እየሰበከ አጋንንቶች በታላቅ ጩኸት ይወጡ ነበር። ብዙ በስተቀር ደግሞ ምን ያደርግ ይላል? ኢየሱስ ጌታ ነው ተፈወሱ ይላል። ክብር ለኢየሱስ ይሁን። ይሄ መንፈስ በኢየሱስ ክርስቶስ ባንተ ይደር። ይሄ መንፈስ በኢየሱስ ክርስቶስ ባንቺ ይደር። እዚህ መንፈስ አባሃ በስሜት ይደር። ናይ ክርስቶስ ወንጌል ተሰክካ ድሆን ኮይንካ ድሆን ኮይንኪ በኢየሱስ አይትራይ ኢየሱስ ኮይታ ክብርን አምላክ ነው። አሜን። ክብርን አምላክ ነው። ብዙ ጊዜ አሁን when we preach Jesus manifests himself። ክብርን እግዚአብሔር ነው። ምክንያቱም ታይለው ፍቃድ እግዚአብሔር ትገብር ተዳሆይካ የእግዚአብሔር ፍቃድ የምታደርግ ከሆንክ የእግዚአብሔር መንፈስ ሁሉ ጊዜ ካንተ ጋር አለ፣ ካንቺ ጋር አለ። ክብር ለእግዚአብሔር ነው። አሜን። ምክንያቱም ታይለው በቃ መንፈስ አምላክ ዘምሮ ይሁን ሰተም ሁሉ አምላክ የሚለው ማለት በመንፈስ ቅዱስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ብለዋል። ስለዚህ እና እኛ እግዚአብሔር ምናደርጋለን ይላል። ክብር ለኢየሱስ ይሁን። የሰራዊት እግዚአብሔር አምላክ ያከናውናል። እኛ ባሮቹ ደግሞ ተነስተን እንሰራለን። ኢየሱስ ጌታ ነው። ክርስቶስ በአንተ ላይ የሚሰራ ከቅድስና የተያዘ አይደለም። ክብር ለእግዚአብሔር ነው። ተቀድሰ በቅድስና መሄድ ኢትስ ቬሪ ኢምፖርታንት ነው። ምክንያቱም እግዚአብሔር በህይወት ላይ እንዲጠቀምልን ትልቅ ቦታና ትልቅ እድል ይከፍትለታል። አይደለም እንዴ? በአንተ ግን የእግዚአብሔር መንፈስ የሚሰራ ግን ማለት ነው it only to testify Jesus ክርስቶስን ምን እናርገው? ቴስት እናርገው። ኑና አይ እግዚአብሔር ሰናይ መሆኑስ ነው ራይ ጣም እግዚአብሔር ግን ለሰናይ ጣም መሆኑስ ራይ አይኮን እንዴ? በአማርኛ እንኳን ኑና አይ እግዚአብሔር የሚያግዘን እስኪታ መልካም መሆኑ ያ አይ ቲንክ ጌታ ይባርክ። ክብር ለኢየሱስ ይሁን። ግን ዋናው ነገር ምን ነው? እኔና እናንተ if we want to know Jesus, if we want to know the Holy Spirit better, we have to also we have to know Jesus። ኢየሱስ ጌታ ነው። አሜን። እምነት ይላል ከእግዚአብሔር ቃል መስማት ነው። መስማትም ደግሞ በምንድን ነው ይላል? በጌታ በኢየሱስ ክርስቶስ ነው ይላል። ኢየሱስ ጌታ ነው። faith it means ሳምራይዝ አድርገን ሳምራይዝ አድርገን ፌዝ ማለት በኢየሱስ ክርስቶስ ኮንፊደንስ መኖር። the more you have confidence in Jesus, the more Jesus will use you, the more you will be ደግሞ አንተ ኢየሱስ ጌታ ነው። ክብር ለእግዚአብሔር ነው። አሜን። እምነት ሌላ አይደለም። ምክንያቱም የእግዚአብሔር ቃል በሙሉ ይሄ በሙሉ ወደ ምን ነው የሚሄድ? ወደ እግዚአብሔርና ወደ ኢየሱስ ክርስቶስ ወደ መንፈስ ቅዱስ ነው የሚመራ አይደለም እንዴ? ያ ቃል ደግሞ ስንቀበለው ምን ይላል? በመጀመሪያ ስንጀምር ከአፍ የሚወጣ ቃል ምን አለ? ተቀበለው ይላል። በልብህ ደግሞ አኑረው ይላል አይደለም እንዴ? the more we know Jesus, the more Jesus will use us። ክብር ለእግዚአብሔር ነው። ምክንያቱም ኢየሱስ ሲጠቀምልን እድሜያዊ አይ ክብር ለእግዚአብሔር አለት ምናምን በእግዚአብሔር እንደዚህ አይነት የለም። ክብር ለእግዚአብሔር as long as you have pure heart። ክብር ለእግዚአብሔር ቁኑ የሆነ ህልና ወንጌል ደግሞ ኢየሱስ ክርስቶስን በህይወታችን እሱ ሞቶ እንደተነሳ ካመንን በኋላ ክብር ለእግዚአብሔር there is nothing mathematically you need to do it. There is nothing to go somewhere place to have special anointing። ክብር ለእግዚአብሔር እጥቃት ሲሉ አጥቃታን አፍካን ይሉ ክብርን አምላክ استخالن حجانا بيوتيته اكرسس مور كونفيدنس قبل نو ابسيد يكونس كبرن እግዚአብሔር ነው yes there is certain thing ግን ለሁሉ ግን ማንነት ክርስቶስ እንደዳበረ የክርስቶስ ማንነት ካወቅኩ በኋላ የክርስቶስ ማንነት እያወቅኩ አዳኝነቱ ወዳጅነቱ ክብር ለእግዚአብሔር ምህረቱ ክብር ለእግዚአብሔር ኃይሉ ታማኝ
ሆይ በውስጣቸው ጌታ ሆይ እኔ አንተን እያወቅኩ በሕይወቴ በአንተ ኮንፊደንስ ታማኝነት እንዳደርግ ዛሬ በመንፈስ እርዳኝ። መንፈስ ዘወትር በኢየሱስ ክርስቶስ ይሙላኝ። አሜን። ጌታ ሆይ እናመሰግንሃለን። እኔና ጌታ ሆይ ሃሌሉያ ቅዱሳኖች ሁሉ ወንድሞችን ሁሉ ጌታ አንተን የምናውቅበት ጌታ ዛሬ በኢየሱስ ክርስቶስ ጆሮአችን የተከፈተ ይሁን፣ ዓይናችን የተከፈተ ይሁን፣ ማስተዋላችን የተከፈተ ይሁን፣ ልባችን የተከፈተ ይሁን። ጌታ አንተን ለመስማት አንተን የምትለን ነገር ለማድረግ ልባችን በኢየሱስ ክርስቶስ የተዘጋጀ ይሁን። ዛሬ ጌታ ልብን የሚይዝ ቁጣና ንዴት ጌታ ሐዘንና ሪጀክሽን ጌታ የተለያየ ነገር አስቀምጥ ጌታ በአንተና የአንተ አገልግሎትና የአንተ ሕይወትና የአንተ ማመን እንዲሰለቸን ያደረገን ነገር ዛሬ በኢየሱስ የተነቀለ ይሁን። ኢየሱስ ጌታ ነው። በዛ በመጨረሻ እናገራለሁ። ጳውሎስ በቤተ ክርስቲያን በሚመላለስበት ሰዓት በነበረ ቆሮንቶስ 1 አውጡ ቆሮንቶስ ምዕራፍ 1-2 ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። የሰራዊት አምላክ እግዚአብሔር ያከናውነን፣ እኛ ባሪያዎች ደግሞ ተነስተን እንሰራለን። ኢየሱስ ጌታ ነው። አሜን። ናይ ሰማይ አምላክ እግዚአብሔር እንዳገበረ ላይ ከከናውነን ላይ ኣነኻ ተስየ ክሰርሕ ይብል ሮቴ ኣነኻ ኣብ ሂወትኩም ኣብ ሓዳርኩም ኣብ ናብራኩም ኣብ ኩሉ ነገር ኢየሱስ ጌታ ምክንያቱም ሎሚ መንፈስ ቅዱስ ዝብሎ ነገር ዘሎ እንታይ ክርስቲያን ህዝቢ ኣምላክ ብወፅሉ ሰዓት እዩ ንዓለም ፀልማት እንዳኾነ ዝኸደላ ንዓኻ ብርሃን እንዳኾነ ዝኸደል ግን ይኒድ ቃሉ ኣብ ውሽጥና መንፈሱ ኣብ ውሽጥና ሓሳቡ እንታይ ክንገብሮ ኣለና ኢየሱስ ጌታ በቲ ንሰምዖ በቲ ንሪኦ በቲ ኣብ ዓለም ዝውረየና ነገር እንታይ ክንከውን የብልና ክንሕለልን ተስፋ ክንቆርፅን ክንደክምን የብልና ኢየሱስ ጌታ ኢየሱስ ጌታ ነው። ዛሬ ዓለም ጨለማ የሆነበት የሚሄዱ አንተ ግን ብርሃን ይሆናል። ኢየሱስ ጌታ ነው። ምክንያቱም የእግዚአብሔር ክብር በአንተ ላይ ይገለጣል። ስለዚህ ዓለም በምትለው ነገር ሳይሆን ዓለም የሚያወራው ሳይሆን የዓለም ጨለማ ነገር እየወረሰ በአንተ ግን ብርሃን እየመጣ ሰዎች ደግሞ የእግዚአብሔር ክብር ለማየት የእግዚአብሔር ስራ በአንተ ለማየት የእግዚአብሔር ስራ የእግዚአብሔር በረከት ከአንቺ ለመቀበል ወደ አንተ በኢየሱስ ስም ይመጣሉ። ምክንያቱም የሰራዊት አምላክ እግዚአብሔር ምን ያደርጋል? ያከናውንልሃል። ሃሌሉያ። አንተ ደግሞ ተነስተህ ትሰራለህ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከዛ የተነሳ ሰይጣን ሳታውቀው ውስጥህን ቁጣ ይሞላዋል። ነገሮች እንደ ድሮ ደስ ብለህ ያተሸበሸብክ ነገር ይሰለቻል። የኒውስ የዓለም ቲክቶክ ብቻ ማስሜላት ብቻ ስለሞላ እሱን ብቻ ያየ ለሳምቲንግ ጅስት ኢንተርቴይን ብቻ ዛሬ በኢየሱስ ይሄ መንፈስ ይተነቀ ይሄ መንፈስ እያዘናጋ የሚወስድ ዛሬ በኢየሱስ የተነቀለ ይሁን። ሎሚ በስም ኢየሱስ ክርስቶስ ተነቀለ ይሁን። አባ ክብር እግዚአብሔር ይገለጥ። አባ ክብር እግዚአብሔር ይገለጥ። በአንተ የእግዚአብሔር ክብር ይገለጥ። የእግዚአብሔር እሳት ይገለጥ። የእግዚአብሔር ኃይል የእግዚአብሔር እሳት ይንደድ በኢየሱስ። ምክንያቱም በዚህ መንፈስ ጳውሎስ የሚገርመኝ ነገር የሚገርም መንፈስ ቅዱስ ኃይል ሰጥተዋል። አይደለም እንደ ቅዱሳን ሁላችንም እግዚአብሔር 14 መጽሐፍ እንዲጽፍ ተጠቅሞበታል። ግን በቤተ ክርስቲያን ውስጥ ኢየሱስ ጌታ ነው በፍርሃትና በመንቀጥቀጥ ይመላለስ ነበር። እኔ ይላል እስክናንብበው ሉቃስ ቆሮንቶስ 1 ምዕራፍ 2 ከአንብብልኝ ምዕራፍ 2 ሁለተኛ ቆሮንቶስ ከ1 ጀምረህ እስከ 5 ማይካል አለን በዚህ አድርገን ዛሬ እንወርሳለን። አሜን። ዛሬ እንወርሳለን። በቤተክርስቲያን ደግሞ እንዴት አድርገን መመላለስ ካለብን ይሄ ነገር እኔና እናንተ ከያዝ ነው ቅዱሳን ለእኔና ለእናንተ መልካም ይሆናል። ክብርን አምላክ ነው። አሜን። እስኪ አንብበልኝ መለሲ
ምዕራፍ 2 ቁጥር 1 ከአንድ ጀምሮ እስከ 5 የስብሪስ ነገር ግን ዳግመኛ በሐዘን ወደ እናንተ እንዳልመጣ ስለኔ ቆረጥሁ። እኔስ ባሳዝናችሁ ነው። ምዕራፍ አንደኛ ቆሮንቶስ ምዕራፍ 2 አንደኛ ቆሮንቶስ ምዕራፍ 2 እኔም ወንድሞቼ ሆይ ወደ እናንተ በመጣሁ ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየነገርኩ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደ ተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበሩ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም በመንፈስና በኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም። ክብር ለእግዚአብሔር ይሁን። አሜን። أحواتي لو أنا نبغاتكم كم تسقطوا مستر أنا بخلص زربا ويفسدنا كسبكلكم أي متعونين إذا خايلوا أما أكلكم كلكم بزيك يسوع كريستوس نتي نسخة بتستسقل أنت زي كوينو كذا كيف الناس لازم يدبكين حجب يعرف تزوج دليل له أنا بدخامن بفرحات بمسح من كل كاتنية مسخاتكم زنبركم على سكتي حيل ما نفسكمش بزوج مرد أمبر بس سد زربا فلسفنا عينبر إذا أمنتكم أب حيل عمنا أمبر أبتغسل منتي كمسرتي لي يسكتانو ምክንያቱ በመድረክ ላይ ስትቆም የሚረዳ እግዚአብሔር መንፈስ ብቻ ነው። ጳውሎስ እግዚአብሔር በብዙ ኃይልና በተለያየ አይነት ስጦታዎች እየተጠቀመው እያለው ሃሌሉያ እግዚአብሔር በሚጠቀምበት ነገር እግዚአብሔር በሕይወቱ በሚያድግበት ነገር ሃሌሉያ ዘና እያለ ወይም ደግሞ ኮንፊደንስ አድርጎ አይደለም በቅዱሳን መካከል የሚመላለስ የነበረ ግና እግዚአብሔር በመፍራትና ሃሌሉያ ቅዱሳኖች በማክበር በእግዚአብሔር ፊት በቤተ ክርስቲያን ውስጥ በኢየሱስ ክርስቶስ ፊት ይመላለስ ነበር። ስብከቱ ደግሞ ዓለም በምትለው ነገር ደግሞ በሚያባብል ወይም ደግሞ ለመስማት ደስ የሚያሰኝ ነገር ሳይሆን ኢየሱስ ክርስቶስ ብቻ እየሰገበከ እሱ ደግሞ መንፈስ ቅዱስን በሚሰጠውና መንፈስ ቅዱስን በሚደግፈው ኃይል እግዚአብሔር ስራ ይሰራ ነበር። ዛሬም ኢየሱስ ክርስቶስ ጌታ ነው። ዛሬም ኢየሱስ ክርስቶስም አሁን ሕያው ነው። ክብር ለእግዚአብሔር ነው። አሜን። ስለዚህ ሃሌሉያ የዓለም የሚለው የተለያዩ ብዙ ጥበቦች አሉ፣ ብዙ ፍልስፍናዎች አሉ። ኢየሱስ ጌታ ነው። እኔና እናንተ ግን የክርስቶስ ስለሆነን ያ ነገር በኢየሱስ ክርስቶስ አይጠቅመንም። ምክንያቱም በዚህ ዘመን ደግሞ በቤተ ክርስቲያን ፍልስፍና ያለው እውቀት አለው የሚባል ጥሩ የሚመስል ነገር የክርስቶስ ወንጌልና የክርስቶስ ትምህርትን ያጠፋ ሰዎች ደግሞ ስጋዎች ብቻ ሆነው የመንፈስ ቅዱስ ኃይል የሌላቸው ደካማ ሆነው ቁጭ ያደረጋቸው ዛሬ በኢየሱስ ክርስቶስ ከቤተ ክርስቲያን የተነቀለ ሲሆን አንተ ግን መንፈስ ቅዱስ በሚሰጠው ኃይልና መንፈስ ቅዱስ በሚገልጸው ጥበብ እየሰበክ እያገለገልክ በእግዚአብሔር ፊት በኢየሱስ ትመላለሳለህ። ጌታ ነመስግነካለን። ምክንያቱም ደሞር ጌት ነው ጂሰስ ቅዱሳን ደሞር የዓለም ነገር ምንም ያለ ምን ያደረገው እንዴ እየናከው እንትን ኢየሱስ ጌታ ነው። እግዚአብሔር አስተምሮኛል፣ ሁሉ ነገር ሰጥቶኛል። ግን there is nothing like Jesus። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። እኔ ዩኒቨርሲቲ ከመግባቴ በፊት ዩኒቨርሲቲ ስገባ ዓለም ሁሉ የሚጨብጠው ነገር ሁሉ ከትኔ መቆም መስለኝ ነበር። ኢየሱስ ጌታ ነው። ግን በዚህ ሁሉ አሳልፍ ሳይሆን my goodness አልኩ there is nothing like Jesus። ሐዋርያ ጳውሎስ he was the most educated person
በገማልያል ስር የተማርኩ ነው የሚል ገማልያል ደግሞ በጣም የታወቀ ጥበበኛ ደግሞ የእስራኤል ሕዝብ ሁሉ የሚያከብሩና የሚፈራው ነበር ነው። እሱ ራሱ ገማልያል እንኳን ራሱ ምንድን ነው ለሐዋርያቱ የዚህ ስም ኢየሱስ ክርስቶስ አትስበኩ ባላቸው ሰዓት በግብረ ሐዋርያት እናንተ ሰዎች አሉ ይሄ ከእግዚአብሔር ከሆኑ ተው ይጠፋሉ፣ ካልሆኑ ግን ምን ከእግዚአብሔር ጋር መጣላት ነው የሚሆናቸው ሲላት ራይት የሆነ የመንፈስ ቅዱስ ምክር የሰጣቸው አይደለም እንዴ? ግን ጳውሎስ ማለት ከክርስቶስ በቀር ሌላ ማወቅ በተለይ በዚህ ዓለም ሃይማኖት የበዛበት እውቀት ያለው የሚመስል ነገር ክርስትና የተለያየ ነገር መገለጥ እያሉ የራሳቸው ብራንች የሚከፍቱበት ያለው ዘመን ነው የደረስነው። ለወንጌል ግን የሚቀየረው ነገር የለም ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክርስቶስ በሰበክ ሰዓት ክርስቶስ በሰበክሽ ሰዓት የክርስቶስ መንፈስ በአንቺ ላይ በአንተ ላይ በእኛ ላይ በኢየሱስ ይገለጣል። ኢየሱስ ጌታ ነው። አሜን። እኔና እናንተ እና እኔ ራሴ አሁን በዚህ ፊት ስለ በእግዚአብሔር ፊት ነው ነገር በጣም ነው የምፈራ፣ በጣም ነው የማንቀጥቀጥ። ጌታ ሆይ እርዳኝ። አሁን ምን ነው የምታደርገኝ? እውነት ነው። it never take you confidence አይ እውቀት አለኝ ትምህርት አለኝ I can preach I can do እንደዚህ you can do that so many things ሰው ደስ የሚለው ነገር የሚወደው ነገር ኢየሱስ ጌታ ነው። ኢየሱስ ክርስቶስ ያወቀበት ሰዓት ግን ሁሉ ነገር የራስ ነገር ምን እያራገፍ የራስ ነገር እያወደቅ የራስ ነገር እየጣልክ ነው የምትሄድ። ክብር ለአምላክ ነው። ክብር ለእግዚአብሔር። አሜን። የክርስቶስ ነገር መያዝ ይሁንልን። ክርስቶስ በእኔና በእናንተ በኢየሱስ ክርስቶስ ቢታይ ዛሬ ጌታ ሁላችን እንቆማለን። ዛሬ በኢየሱስ እንወርሳለን። እግዚአብሔር በቤት ላይ በሕይወት ላይ ዛሬ አዳዲስ በሮች ይከፈታሉ። ዛሬ አዳዲስ በሮች ይከፈታሉ። የጸሎት በሮች ይከፈታሉ። የተአምራት በሮች ይከፈታሉ። የሥራ በሮች ይከፈታሉ። የትዳር በሮች ይከፈታሉ። የአገልግሎት በሮች ይከፈታሉ። ኦርጋኒዝም መንፈስ ቅዱስ የሰጠኝ መዝሙር ምንድነው? አንድ ገና እንወርሳለን ገና ከእግዚአብሔር አፍ ቃል ወጥቷልና ገና እንወርሳለን ገና ከእግዚአብሔር አፍ ቃል ወጥቷልና ሳይወርስ አይመለስም የሕያው አምላክ ጭፍራ በምድረ በዳ አይቀርም በምድረ እስኪ ቅዱሳን ጌታ ሆይ እኔ የሰራዊት አምላክ በሕይወታችሁ በኖራችሁ በትዳራችሁ በጤንነታችሁ በማንኛውም ነገር ዛሬ አንድ እህት አለች በተለይ ልጅ ያለሽ ሰይጣን በብዙ ነገር የሚያሳልፍሽ በብዙ ነገር በቤትሽ የሚዋጋሽ እግዚአብሔር ያ መንፈስ ከቤትሽን ይነቅለዋል። ሃሌሉያ። ያ መንፈስ ከአጠገብሽ በኢየሱስ ክርስቶስ መንፈስ ቅዱስ ይነቅለዋል። ምክንያቱም ቤት የሆነ ያሳየን ነገር ስለሆነ ዛሬ መንፈስ ቅዱስ በሕይወታችን መከፈት ይሆናል። በሮች ይከፈታሉ። በሮች ይከፈታሉ። ከኢየሱስ ክርስቶስ ደም ከእጁ የፈሰሰ ደም የተነሳ የእጆችን ስራ የእጆችን ተግባር በኢየሱስ ተባርከዋል። እግዚአብሔር ይባርከዋል። እግዚአብሔር ይባርከዋል። እስኪ ቅዱሳን እኔ በሉ ሃሌሉያ እኔ በሉ ከኢየሱስ ክርስቶስ ደም በእጁ የፈሰሰ ከተነሳ የእጆቼ ተግባር በኢየሱስ ክርስቶስ ተባርከዋል ተባርከዋል። ጌታ ሆይ አንተ ከኔ ጋር ስለሆንክ ዛሬ የሚጎታኝ ነገር ሁሉ የሚይዘኝ ነገር ሁሉ ከሕይወቴ ላይ አስወግጄ አንተን እንድከተል አይኖችን ስለከፈት ኃይል ስለሰጠኸኝ ጉልበት
ረስተሽ አዲስ እጥፍ ቅባት መንፈስ ቅዱስ ይሁንና ግን ከየት ይሻል ራስ መንፈስ ቅዱስ ይሸከማል።
እስኪ እንጨርሳለን።